አሁን ተወግቷል በጦራችሁ አለ። መልሰው ጦራቸውን ላኩ። አሁን ወልድ ተወጋላችሁ አላችሁ። መንፈስ ቅዱስ ተወጋላችሁ፣ ደም መጣላችሁ አለ። ማለት ስጋ ያለበሰ ያረቂቅ መለኮት አልነበረውም፣ ስጋም አልነበረውም። ስለዚህ ምታት ወይም ሐሰት ነበረ ማለት ነው። የታዘለው ማን ነው? ምእመናን የታዘለው ማን ነው? ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል ከአንተ ስጋ ከአንተ ነፍስ ነስቼ ሰው ሆንልሃለሁ አንተ ዘር እወለድልሃለሁ ሲል አዝሎ የገባው ወልድ እንደሆነ መተርጉማን ይተረጉማሉ። ሥላሴ ሦስት ሽማግሌዎች መሰሉና ቁጭ ብለው መብል ጀመሩ። ሥላሴ በሉ። ሥላሴ ይበሉ ይሆን? ይሄ የሚባል ነው። ሥላሴ በቤተ አብርሃም ሁለቱ መላእክት ሚካኤልና ገብርኤል በሎጥ ቤት፣ ሩፋኤል በጦቢት ቤት የበሉት አይመረም መስሎ መታየት ነው፣ አይመረመርም አለ። ሦስቱ አካላት አንዱ አካልሳ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በእውነት በላ በእውነት ጠጣ። እናስተውል። በፍጡሩ ዓለም አንድ ሰው አባት ሲባል ልጁን ይበልጣል፣ እናት ስትባል ልጇን ትበልጣለች። በሥላሴ ዘንድ አብ ወልድን ወለደው፣ መንፈስ ቅዱስን አሰረጸው ስንል አይቀድመውም፣ መቀዳደም መበላለጥ አብ ከልጁ አይበልጥም ይላል ሊቁ አባ ሕርያቆስ። ወልድም ከአብ አያንስም ልጅ ስለተወለደ፣ መንፈስ ቅዱስም ከወልድ አያንስም አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል በሥላሴ ዘንድ መቅደም መቀዳደም መብለጥ መበላለጥ የለም። አንዳንዶቹን የሚያደናገረው ዋናው ይህ ነው። ወለደው ካልን በለጠው ማለት አለብን ብለው ነው የሚያስቡ። ሥላሴ ዘንድ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል አብ ወልድን በወለደው ጊዜ መንፈስ ቅዱስን ባሰረጸው ጊዜ ብቻውን አልነበረም። ከኛ ሶስት ነገር ሲኖሩ አንዱ ቀድሞ አለመገኘቱ ነው። ይሄውም ማለት ልብ አለን፣ ቃል አለን፣ እስትንፋስ አለን። ከዚህ ቀድሞ ይገኛል። አንዱ ከሌለ መቆም የለም። ልባችን ከሌለ ቃላችን ከምን ይወጣል? ቃላችን ከሌለ የታሰበው ከየት ይገኛል? እንደገና ደግሞ እስትንፋሳችን ከሌለ ልብና ቃል ምንድን ነው? እግዚአብሔር እንዲህ አለ በሉ እንጂ። እግዚአብሔር እንዲህ አለ ሲል የአንድ ሰው ቃል ነው ወይስ የብዙ ሰው ቃል? እግዚአብሔር አለ ያለው የአንድ ነው የብዙ? እግዚአብሔርም አለ አለና አንድነቱ አንድነት በሶስትነት ሲሰለስ ሲቀደስ ይኖራል። የተከበራችሁ ደቀ መዛሙርት፣ የሰንበት ትምህርት ቤት መዘምራን ልጆቻችን፣ የዚህ ሁሉ ማዕከል የሆናችሁት የክርስቶስ ቤተሰቦች ምእመናንና ምእመናት፣ ወጣቶች፣ ሕፃናት ጭምር እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በመላእክትና በእኛ አንደበት መመስገን ፈቃዱ የሆነ የሰራዊት ጌታ እግዚአብሔር ዛሬም ዘወትርም የተመሰገነ ይሁን። አብርሃም ተመነየ ከመ ይራእይ ዕለትየ ርእየሂ ወተፈስሐ። አብርሃም ዕለቴን ያይ ዘንድ ተመኘ፣ ተመኝቶም አልቀረ አየ ብሏል። እንግዲህ ሥላሴ ዛሬ በአብርሃም ቤት የተገኙበት ከሦስቱ አካላት አንዱ አካል ሰው እንዲሆን ቃል ኪዳን ለአብርሃም የተሰጠበትን ቀን ነው። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች፣ ሃይማኖታችን የሚናገረው ሥላሴ በአንድነት በሦስትነት ሲሰለሱ ሲቀደሱ የሚኖሩ ወይም እግዚአብሔር ብለን ስናበቃ በአንድነትና በሦስትነት ሲሰለስ ሲቀደስ የሚኖር ዘመናት የማይነገሩለት ዘመናትነን ራሱ ያመጣ በዚህ ጊዜ ነበረ የማይባል ነው። ጽሪት ተዋሕዶ ሃይማኖታችን የምትመሰክረው ይሄ ነው። እንግዲህ አንድነቱ ሦስትነቱን ሳይጠቀልለው እንላለን። ሦስትነቱ ደግሞ አንድነቱን ሳይነጣጥለው በአንድነት በሦስትነት ሲሰለስ ሲቀደስ የሚኖር እግዚአብሔር እንላለን። በአካል ሦስት፣ በባህርይ በህልውና በአገዛዝ በመለኮት አንድ፣ በአካል ሦስት እንላለን። እንግዲህ ይህንን መጻሕፍት አምልተው አስፍተው ይነግሩናል። እንግዲህ በሦስቱ ዘንድ መብለጥ መበላለጥ
መቅደም መቀዳደም የለም። ወገኖች ትልቁ ልዩ የሚያደርገው ኦርቶዶክስ ተዋሕዶ ቤተክርስቲያናችን የምታምናት ጽሪት ሃይማኖት እንዲህ ነው። በፍጡሩ ዓለም አንድ ሰው አባት ሲባል ልጁን ይበልጣል፣ እናት ስትባል ልጇን ትበልጣለች። በሥላሴ ዘንድ ግን አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል አይቀድመውም፣ መቀዳደም መበላለጥ የለም። ኢይልህቅ አብ እምወልዱ አብ ከልጁ አይበልጥም ይላል ሊቁ አባ ሕርያቆስ። ወወልድኒ ኢይንእስ እምአብ ወልድም ከአብ አያንስም ልጅ ስለተወለደ። ወመንፈስ ቅዱስኒ ኢይንእስም ወልድ መንፈስ ቅዱስም ከወልድ አያንስም ይላል። በቃ ስለዚህ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል በሥላሴ ዘንድ መቅደም መቀዳደም መብለጥ መበላለጥ የለም። ይሄ ነው እንግዲህ አንዳንዶቹን የሚያደናግረው ዋናው ይሄ ነው። ወለደው ካልን በለጠው ማለት አለብን ብለው ነው የሚያስቡ። እንዲህ አይደለም። በሥላሴ ዘንድ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስንል የሚቀዳደም ዘመን የለም። ዮሐንስ እንዲህ ይላል በቅዳሴው አመወለዶ አብ ለወልዱ ወአመወለዶ ኢተባሂተወ ይላል። አብ ወልድን በወለደው ጊዜ መንፈስ ቅዱስን ባሰረጸው ጊዜ ብቻውን አልነበረም ይላል። አይ መቀዳደም ስለሌለ ታዲያ ምንድነው ሲባል አብ ልብ ወልድ ቃል መንፈስ ቅዱስ እስትንፋስ ብለን በአንድ ሰው እንደምንመስላቸው በዚሁም ላይ የምንናገረውና የምናስረዳው ከኛ ሶስት ነገር ሲኖሩ አንዱ ቀድሞ አለመገኘቱ ነው። ይሄውም ማለት ልብ አለን፣ ቃል አለን፣ እስትንፋስ አለን። ከዚህ ቀድሞ ይገኛል። አንዱ ከሌለ መቆም የለም። ልባችን ከሌለ ቃላችን ከምን ይወጣል? ቃላችን ከሌለ የታሰበው ከየት ይገኛል? እንደገና ደግሞ እስትንፋሳችን ከሌለ ልብና ቃል ምንድን ነው? ስለዚህ በዚህ ላይ በልብ በቃል በእስትንፋስ የሚቀዳደም የለም። ሌላ ምሳሌ አባቶቻችን በፀሐይ መስለው ያስተምራሉ። ክበብ ብርሃን ሙቀት ይላሉ። ክበብ እንደ ዙሪያ ያለ ምናየው መልክ ነው። ብርሃን አለ፣ ሙቀት አለ። ክበቡን ባየን ቁጥር ብርሃኑንም ሙቀቱንም አንድ ላይ እናያለን እንጂ አንዱ ቀድሞ በልጦ ወይም ቆይቶ እንደማይመጣ አብ ወልድን ወለደው መንፈስ ቅዱስን አሰረጸው ስላልን ቃልና እስትንፋስ ከልብ መገኘታቸውን እንጂ በሥላሴ ዘንድ መቅደም መቀዳደም መብለጥ መበላለጥ የለም። ይሄ ነው እንግዲህ። ከዚህ የተነሳ እንግዲህ መጻሕፍት ስለ አንድነትና ስለ ሶስትነት አምልተውና አስፍተው ይናገራሉ። እንዲሁ በመጀመሪያ እንግዲህ በኦሪት ዘፍጥረት ስለ አንድነትና ስለ ሶስትነት ቅድም ስነግራችሁ ምንድን ነው ያልኳችሁ? አንድነቱ ሶስትነቱን አይጠቀልለውም ብያለሁ። ሶስትነቱ ደግሞ አንድነቱን አይነጣጥለውም ወይም አይነጥለውም ብያለሁ። ስለዚህ መጽሐፍ ምን ይላል መሰላችሁ? ለመጀመሪያ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወይቤ እግዚአብሔር ይላል። እስቲ በሉ ምዕመናን፣ እግዚአብሔር እንዲህ አለ በሉ እስቲ። እዚህ ቀደም አስተምሬ ያውቃለሁ። እግዚአብሔር እንዲህ አለ በሉ እንጂ። እግዚአብሔር እንዲህ አለ ሲል የአንድ ሰው ቃል ነው ወይስ የብዙ ሰው ቃል ነው? እግዚአብሔር አለ ያለው የአንድ ነው የብዙ? የአንድ ነው አይደለም? አዎ። እግዚአብሔርም አለ ይልና በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ብሎ አንድነቱን ነገረን። ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ሰውን እንፍጠር ሲልስ የስንት ቃል ነው? የስንት ነው?
የብዙ አያችሁት። በብሉይ በሐዲስ ምስጢረ ሥላሴ አንድነትና ሶስትነት አለ የምንል ከዚህ ተነስተን ነው። መጽሐፍ ያልተናገረውን ብሉይ ሐዲስ ያላመሰጠረውን እች ቤተ ክርስቲያን የማትናገር መሆኗል። ስለዚህ ወይቤ አለና አንድነቱን ነገረን ማለት ነው። ንግበር ሰብአ በአርአያነ በአርአያችን ሰውን እንፍጠር በማለት ደግሞ እኛ የሚል ቃል ተገኘ ማለት ነው። ስለዚህ አንድነትና ሶስትነትን በብሉይ ኪዳን አገኘን ማለት ነው። ቀጥሎ እንዲህ ይላል፣ ወደኛ ቅዱስ ጋብቻ ይመጣል። ይገርማቸዋል፣ ደስ የሚል ቃል። የኛ ጋብቻችን ከአዳምና ከሔዋን ጀምሮ እስከ ዕለተ ምጽአት የማይቋረጠው ቃል እንዲህ ይላል። በኦሪት ዘፍጥረት ምዕራፍ 2 ቁጥር 21 ስታዩ ደግሞ ወይቤ እግዚአብሔር ይላል። ደግሞ እግዚአብሔርም አለና አንድነቱ ላንነው በአንድነት በሶስትነት ሲሰለስ ሲቀደስ ይኖራል ያልነውን እኮ ነው መጽሐፉ የሚነግረን ማለት ነው። እግዚአብሔርም አለና አንድነቱን ከነገረን በኋላ ንግበር ሎቱ ቢጸ ዘይረድኦ ዘትረድኦ ብሎ አቅንቶ መተርጎም ነው። በትርጓሜ ቤት የምትረዳውን ጓደኛ እንፍጠርለት። አያችሁ፣ ወይቤ ሲል አንድ አረገና እንዲህ አለ ብሎ ለአንድነቱ ሰጠ። ቀጥሎ ምን አለ መሰላችሁ? ንግበር ሎቱ ቢጸ ዘይረድኦ ሰው ብቻውን ይኖር ዘንድ አይገባውምና ንግበር ሎቱ ቢጸ ዘትረድኦ የምትረዳው በችግሩ በተለያየ ሁኔታ የምታጽናናው ጓደኛ ሔዋንን እንፍጠርለት በማለት ሶስትነቱን ነገረ። ተመልከቱ። ሌላው እንዲሁ በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ጀምሮ ስናይ ደግሞ በዛሬው ዕለት የተደረገ ያው ድርጊቱን የምንተርከው ጥር 7 ላይ ነው፣ ግን ይያያዛል ከዚህ ጋር። ስለዚህ ሥላሴ እንዲህ አሉ። መጀመሪያ እግዚአብሔር ብሎ እንዲህ ይላል፣ ወይቤ እግዚአብሔር አለ፣ እግዚአብሔርም አለና አንድነቱን ከነገረን በኋላ አሁን ደግሞ ስለ ሶስትነቱ አብዝቶ ይነግረናል። ንዑ ንረድ ወንክዓኡ ነገሮሙ ለከለዳውያን ይላል። ኑ እንውረድ እና የከለዳውያንን ሕንፃ እናፍርስባቸው፣ ሕንፃውን አፍርሰን ቋንቋቸውን እንደበላልቀው አሉ ሥላሴ ይላል። አያችሁት? እንግዲህ አንድነትና ሶስትነት ከየትም የመጣ አይደለም። ዛሬ ቤተ ክርስቲያናችን በአንድነቱ በሶስትነቱ ሲሰለስ ሲቀደስ የሚኖር ያለች ኮርታ የምትናገረው ቃል ይህ ነው። ከምን አገኘችው ሲባል ከብሉይ ከሐዲስ ነዋ። ስለዚህ ኑ እንውረድ ሲል ሶስትነቱን ነገረ። መጀመሪያ ምን አለ? ወይቤ እግዚአብሔርም ብሎ አንድነቱን ከነገረን በኋላ ንዑ ንረድ ወንክዓኡ ነገሮሙ ለከለዳውያን። እነዚህ የከለዳ ሰዎች አብርሃም ከተገኘበት ከተወለደበት የመጡትንን ሰዎች ኑ ቋንቋቸውን እንደበላልቅባቸው። እስካሁን ድረስ በአንድ ቋንቋ ስለተገናኙ ስለተግባቡ ነውና እኛን እስከ መፈታተን የደረሱ አሉ ሥላሴ ማለት ነው። ይህ ታሪክ ምዕመናን የከለዳ ሰዎች ያው እንግዲህ የኖህ ልጆች 3 እንደሆኑ ይታወቃል። ከሞት የተረፉት ማለት ነው። እንግዲህ ዓለም በኃጢአት ምክንያት ተደምስሳለች ወይም ጠፍታለች። ዓለም አንድ ሰው ብቻ ከነ8 ቤተሰቡ ቀርቷል። እሱም እንደምታውቁት ኖህ ነው። የሱ ልጆች ያፌት፣ ካም፣ ሴም ወይም ሴም፣ ካም፣ ያፌት ይባላሉ። ለነዚህ ዓለምን እንደገና አካፈላቸው እግዚአብሔር። ዓለሙ ከጠፋ በኋላ የዓለሙ ጥፋት የሚያሳዝነው አምላክ እግዚአብሔር አስቀድሞም ቢሆን ይህንን ዓለም የፈጠረው ክብሩ በባህሪው ብቻ እንደቀረ አውቆ ነው የሚለው። ምን ማለት ነው መሰላችሁ? እግዚአብሔር ዓለምን ለምን ፈጠረው ብሎ ስነ ፍጥረት ይጠይቃል፣ ሊቃውንቱ ይጠይቃል፣ ተመራማሪዎቹ በመንፈስ ቅዱስ የተዋቡት አባቶች ይናገራሉ። እግዚአብሔር ይህንን ዓለም ለምን ፈጠረው? ምን ይጠቀምበታል ወይም ምን ያገኝበታል ብለው ይጠይቃሉ። ባህሪው
ክብሩ በባህሪው ብቻ እንደቀረ አውቆ ፈጠረው። አያችሁ፣ ክብሩን ራሱ ብቻ ነው የሚያውቀው እንጂ ክብሩን ፍጥረት ስላላወቀለት፣ ስለዚህ ክብሩ በባህሪው ብቻ እንዳይቀር አዋቂዎች ፍጡራንን አዘጋጅቶ ስሙ እንዲያስቀድስ ክብሩ እንዲወርሱ ሰዎችን ፈጠረ እንጂ እግዚአብሔር ከዚህ ዓለም ምንም የሚጠቀምበት ነገር ኑሮ ሰውን አልፈጠረም ይላልና አሁንም የተወሰነ ጊዜ ቢሰብካቸው ቢያስተምራቸው ምንም እንኳን ኦሪት ባትሰራ መጻሕፍት ባይጻፉ በሕገ ልቡና ለነ አብርሃም ለነ ኖህ ያስተምር ነበረ። ስለዚህ እነ ኖህን የመሰሉ ቢጠቀሙበትም ሌላው ዓለም አልተጠቀመበትም ነበረና ዓለሙን ተቆጥቶ ደመሰሰው ይላል። ደመሰሰው፣ ከገጸ ምድር አጠፋው። ሕጉን የጠበቀው ኖህ ብቻ ቀረ። ከዛ በኋላ ውጣ እባክህ እንደገና ብዙና ተባዙልኝ አለ እግዚአብሔር፣ የጠፋውን መፈለግ የሚወደው አምላክ። በዚህ ሰዓት ጌታዬ ሆይ ፍጥረቱ አንተን ያሳዝንሃል፣ ባሳዘነህ ቁጥር ደግሞ ትፈርዳለህ። መልሰ የምታጠፋው ከሆነ የኔ መውጣትና መልሶ መባዛት ምን ይጠቅማል አለው ይላል። እሱ ግን ምን አለ? አይ በቃ እሰይም ቀስቴ በውስተ ደመና ከመዳግመ እያማስን አለ ምድርን መልሼ እንዳላጠፋት ቀስቴን በደመና ምልክት አሳያለሁ ብሎ እንደገና እንዲበዙና እንዲባዙ አድርጎ እኛ ተገንተናል። ክብር ምስጋና ለአምላካችን ይሁን። ከዚህ በኋላ ግን ምእመናን፣ ከዚህ በኋላ ርስቱን ቀኝ ቀኙን ለያፌት ግራ ግራውን ለካም ይላል። ካም የኛው ወገን ጥቁሩ ማለት ነው። ግራ ግራውን ለካም መሃል መሃሉን ለሴም ይላል። ቃል ኪዳን ያለባቸውን ቀራንዮን እኒህን ቦታዎች መካከሉን ለሴም ሰጥቶ ነበር። በከለዳ በኩል የነበሩ የካም ወገኖች ግን እግዚአብሔርን ተፈታተኑት ይላል። ምን ብለው? ቀድሞ በአባታችን በኖህ ዘመን እቺ ዓለም በንፍር ውሃ ወይም በሙቅና በቀዝቃዛ ውሃ የጠፋች ግንብ ባሰራ ነው አሉ ይላል። አያችሁት? ግንብ ባሰራ ነው። ግንብ መዓተ እግዚአብሔርን ያስቀራል። ምእመናን፣ ግንብ መዓተ እግዚአብሔርን የሚያስቀር ቢሆን አሜሪካ፣ አውሮፓ ያልተሰራ ግንብ የለም። እያገላበጠ ነው ይዞት የሄደ። ግን የእግዚአብሔርን መዓት መቅሰፍት የሚመልሰው ራሱ እግዚአብሔር በቸርነቱ ካልሆነ ፍጡራን የገነቡት ግንብ አያስቀረውም። ምክንያቱም ፍጡራኑ በላይ የሆነ ኃያሉ እግዚአብሔር ስለሆነ ማለት ነው። ስለዚህ በዛ ዘመን ባጭሩ ምን ሆነ መሰላችሁ? የካም ቤተሰብ የሆነ ሁሉ በሙሉ ህንፃ ሰርተን መዓት መቅሰፍት ሲመጣ በህንፃ ወይም በግንቡ ምክንያት እናስቀረዋለን አሉ ይላል። ይህን ካሉ በኋላ እነሆ በኩፋሌ 10 እንደተጻፈ ይኸው 43 ዘመን የፈጀ ግንብ ሰሩ ይላል። 40 ስንት ዘመን? 43 ዘመን ለከንቱ ደከሙ። ከሐሳባቸውም እንዲህ ነበረ ይላል። አንደኛ መዓቱ በኖህ ዘመን የነበረው መዓት እንዳይመጣ ይገድብልናል አሉ። ሁለተኛ አሉ ይህን ህንፃ ከሰማዩ ያስጠጋ ነው እንደሆነ ገዥ ነኝ የሚለውን ጎትተን እናወርድበታለን አሉ። አያችሁት? ገዥ ነኝ የሚለውን ጎትተን እናወርድበታለን አሉ። ጥበቡን እግዚአብሔር አልነሳቸውም ነበር። ዛሬም እኮ እግዚአብሔር መኖሩንና አለመኖሩን ክደው ነገር ግን ጥበብ በእጃቸው ሲራመድ እናያለን። ለምን ካላችሁ ጥበብ የተባለ እግዚአብሔርን የምናምን እኛ እንድንጠቀምበት፣ እነሱ ግን በቆርቆረነቱ እንዲጠቀሙበት እግዚአብሔር ጥበቡ እንዲሰወር ስላልፈለገ ነው ወገኖች። ስለዚህ ጥበቡን አልሰወራቸውም ነበር። ጥበባቸው ግን ለከንቱ ሆነ። ያውም አልፎ ተርፎ የማይፈተነውን እግዚአብሔርን ለመፈተን ሞከሩ። አሁን 43 ዘመን በገነቡት ግንብ ላይ ወጥተው ሲቀልዱ ሰይጣን አጀሬችን ይወድ የለም። ምን አደረገ? እግዚአብሔርን መፈታተን ሲጀምሩ ምን አደረገ መሰላችሁ? እስቲ ጦራችሁን ወደ ላይ ወርውሩ አላቸው ይላል። ጦራቸውን ወደ ላይ ሲወረውሩ ሰይጣን ምን አደረገ? በምትሃት ቀይ ቀለም
በምትሃቱ ቀይ ቀለምን ቀባና ይሄው አሁን ተወግቷል በጦራችሁ አላቸው። ተቀበሉን። መልሰው ጦራቸውን ላኩ። አሁንም ደግም ቀብቶ ላከላቸው። አሁን ወልድ ተወጋላችሁ አላቸው። አሁንም ቀጥለው ጦራቸውን ላኩ። አሁን መንፈስ ቅዱስ ተወጋላችሁ፣ ደም መጣላችሁ አለ። ደም የለም። ክርስቶስ ከሦስቱ አካላት አንዱ አካል ከድንግል ማርያም እንጂ ስጋና ደምነን ያገኘ ሩቅ መለኮት ይለዋል። ማለት ስጋ ያለበሰ ያረቂቅ መለኮት ደም አልነበረውም፣ ስጋም አልነበረውም። ስለዚህ ምትሃት ወይም ሐሰት ነበረ ማለት ነው። በዚህ አይነት ጉዞ ሲቀልዱ ሥላሴ ፍጡር በከንቱ ሲደክም ወይም በከንቱ የማያገኘውን ነገር ሲለፋ አይወዱምና ኑ እንረድ አሉ። ኑ እንረድ ወንክዓው ነገሮሙ ለከለዳውያን። የእነዚህ የከለዳውያን ከለዳ የሚባል አገር ሰዎች የካም ዘሮች እነሆ በቋንቋ ቢግባቡ ነውና እኛን መፈታተን የፈለጉ። ስለዚህ አንድነታችንና ሶስትነታችን እናሳያቸው ብለው ሥላሴ ወይቤ እግዚአብሔር አለ። ለመጀመሪያ እግዚአብሔር እንዲህ አለና አንድነቱን ቀጥሎ ኑ ንረድ ወንክዓው ነገሮሙ ለከለዳውያን። የከለዳውያንን ሰዎች ቋንቋቸውን ያችን አንዲት ዕብራይስጥ ቋንቋ ወደ 71 ቋንቋ እንደበላልቃት አሉ። በዚህ ሰዓት 71 ቋንቋ ሲጨመር ስንት ሆነ? 72 ቋንቋ ሆነባቸው። ከዛ በኋላ ጭቃ አምጣ የተባለው ኩረት፣ ኩረት አምጣ የተባለው ጭቃ፣ ውሃ አምጣ የተባለው ድንጋይ፣ ድንጋይ አምጣ የተባለው ምስማር፣ ምስማር አምጣ የተባለው ምን? እንጨት። እንደዚህ እያደረጉ አዎ አቅማቸው ምንም ኢምንት ሲሆን ወረዱ። ያንንም ሥላሴ ታኅሳስ 7 ቀን በነፋስ አውሎ ጠቅለው ጣሉት ይላል። ከዛ በኋላ ግን ሥላሴ ወዳጃቸውን ሰውሞን ይህ ዓለም ራሱ መጥቶ ካላዳነው ሚያድነው ስለጠፋ ቀጥሎ ከሕገ ልቡና ሕገ ኦሪት መጣ፣ ተጻፈ መጽሐፍ፣ ምንም የሆነ ነገር የለም። ቀጥሎም ዘመነ ነገሥት መጣ፣ በዛም ምንም የተከናወነ ነገር የለም። ቀጥሎ ዘመነ ካህናት መጣ፣ የክርስቶስ መስቀል መጣ እንጂ ድህነት ተደረገ እንጂ እነሱ ግን አልተመለሱም። ስለዚህ ከሦስቱ አካላት አንዱ አካል ሰው መሆን ግድ ስለሆነ በዚሁ ዕለት ይላል፣ በዚሁ ዕለት ሥላሴ ወደ አብርሃም ቤት እንደመጡ ወደ እኛም ይምጡልን፣ ይባርኳችሁ፣ ይቀድሳችሁ። ሥላሴ በዛሬው ዕለት ወደ አብርሃም ቤት መጡ ይላል። አብርሃም እንግዲህ እንግዳ ተቀባይ እንደሆነ ታውቁታላችሁ። ወደዚያ ዝርዝር አልገባም። እንግዳ የሚቀበለው በአራቱ ማዕዘን የመጣውን ሁሉ ሳይለይ ሳይነጣጥል ሁሉን አብልቶ አጠጥቶ የሚኖር ሰው እንደነበረ ታውቃላችሁ። ይህን ሰይጣን ቀንቶበት በምድርም ተመችቶት አግኝቶ አብልቶ አጠጥቶ ኋላም ደግሞ በሰጠው ስጦታ መንግሥተ እግዚአብሔርን ሊወርሳት ነው ብሎ ሰይጣን የአብርሃምን እንግዳ ለማግኘት ሞከረ፣ ለማደናቀፍ ሞከረ። በምስራቅ በኩል ተቀምጦ ራሱን ገምሶ በድንጋይ ወዴት ትሄዳላችሁ እያለ አብርሃምን የሚያጸድቁትን ምዕመናን ነዳያንን ከለከላቸው። ወደ አብርሃም ነው ሲሉት ምን ይላቸዋል? የቀድሞ አብርሃም አይምሰላችሁ፣ ዛሬ እየደበደበ ራስ እየፈነከተ የሚሰድ ሽፍታ ሆኗል አላቸው። በምዕራብም ሲሄዱ ተመሳሳይ፣ በሰሜን ቢሄዱ ተመሳሳይ፣ እንዲሁም ደግሞ በምዕራብ ቢሄዱ ተመሳሳይ ሆነባቸው። በዚህ ሰዓት ነዳያኑ ቀሩ። አብርሃም ደጉ ከቅድስቲቱ ባለቤቱ ከሳራ ጋር 3 ቀን ጦሙን አደረ ነው የምላችሁ ምእመናን። እያችሁ እንግዳ አልቦ አልበላም ብሎ ምስክር አልቦ አልበላም ነው እኮ በቃ። ነዳያን ምስክሮች ስለሆኑ ባለጸጎች ነዳያንን ጠርተው ሲያበሉ በሰማይ ሊመሰክሩላቸው ነው። ሁለት አይነት ሕይወት ለማግኘት ነው። ስለዚህ ሥላሴ 3 ቀን ከታገሱ በኋላ ትዕግስቱን አይተው ዛሬ እንደ ዛሬ ያን ጊዜ ወደ ማን መጡ? ወደ አብርሃም ቤት 3 ሽማግሌዎች ሰዎች መሰሉና
ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ላይ ወይም ቁጥር 2 ላይ ተነሱ። መተው ከደጃፉ 3 እንግዶች መስለው ቁጭ አሉ። ወደ እኔና ወደ እናንተ ሥላሴ ይምጡልን። አብርሃም ወጣለና ደስ ብሎት ጋሱ አጋይስቲ ቤተ ገብርክሙ ወደ ባሪያችሁ ቤት ግቡልኝ፣ ያለ እንግዳ ማይዴን አልቀምስም ብዬ 3 ቀን ጦሜኑ እያለው እንኳን ደህና መጣችሁልኝ አለ። ከዛ አዝለ ካላስገባህን ደክሞናል፣ ሽማግሌዎች ነን አሉ። ሥላሴ ናቸው። በዛን ሰዓት አንዱን አዘለውና ገባ። ሁለቱም አብረው ገቡ። ለምን? በስልጣን አንድ ስለሆኑ። የታዘለው ማን ነው? ምእመናን፣ የታዘለው ማን ነው? ኢየሱስ ክርስቶስ ከሦስቱ አካላት አንዱ አካል ካንተ ሥጋ ካንተ ነፍስ ነስቼ ሰው ሆንልሃለሁ፣ ካንተ ዘር እወለድልሃለሁ ሲል ታዝሎ የገባው ወልድ እንደሆነ መተርጉማን ይተረጉማሉ። ምን አለ? መጀመሪያ አንድነትና ሦስትነታቸውንም ሲያመሰጥር እንዲህ አለ ይላል። በእውነት በፊትህ አለው አንድ አድርጎ በፊትህ ባለሟልነትን አግኝቼ እንደሆነ። እስቲ ይህን ቃል በሉት ምእመናን፣ በፊትህ በሉ። በፊትህ ባለሟልነትን አግኝቼ እንደሆነ ጥቂት ውሃ እናምጣላችሁ። በሉ እስቲ ጥቂት ውሃ ምን እናድርግ? እናምጣላችሁ። ወትሕጽቡ እገሪክሙ እግራችሁን ትታጠባላችሁ፣ ምግብ በልታችሁ ሰውነታችሁን አድሳችሁ ትሄዳላችሁ አላቸው ይላል። እንደፈለክ አድርግ አሉት። ወይፈን አረደ ወአቅረበ ሎሙ እቋነ ወእጉለ ላሂም ወይም ወእጓለ ላሂም ይላል። የበሬ ወይፈን አምቶ አርዶ አወራርዶ ሁሉንም አዘጋጅቶ ብሎልኝ አላቸው። ሥላሴ 3 ሽማግሌዎች መሰሉና ቁጭ ብለው መብል ጀመሩ። ሥላሴ በሉ። ሥላሴ ይበሉ ይሆን? ይሄ የሚባል ነው ምእመናን። ሥላሴ በቤተ አብርሃም ሁለቱ መላእክት ሚካኤልና ገብርኤል በሎጥ ቤት፣ ሩፋኤል በጦቢት ቤት የበሉት አይመረም መስሎ መታየት ነው፣ አይመረመርም አለ። ከሦስቱ አካላት አንዱ አካልሳ ከመቤታችን ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በላ በአማን በልዓ በአማን ሰትየ ይላሉ ሰለስቱ ምዕት። በእውነት በላ በእውነት ጠጣ። ለምን? ርቦት በባህሪው ራብ የታለ? ለምን? ለአጽድቆተ ትስብእት ከኃጢአት ብቻ በቀር ሁሉንም ስለሆነልን አምላካችን እግዚአብሔር በላ ያልነው በእውነት በላ በእውነት ጠጣ። እናስተውል። እንኳን ክርስቶስ እናቱ እመቤታችን ህብስት ከሰማይ እየወረደላት ጽዋ ከሰማይ እየመጣላት በላች ጠጣች ይላል መጽሐፍ። ይሄ ሲሆን ግን በእነሱ ላይ የሚከፈል ጌታን አይጨምርም፣ ጭራሽ እዚህ ውስጥ አይናገርለትም። በእመቤታችን ለማይነገር እንኳን በእመቤታችን ትናንትና በነበሩት በነ የቂሳሪያው ሊቀ ጳጳስ ማን ነው? ባስልዮስ ለከዊነ እሳት በቅቶ ነበረ ይላል። ተሐዋስያን ከሰውነቱ ሲያርፉ ከእሳት እንደገባ ጅማት ብር ጥር እያሉ ሄዱ ነበረ። ከዛ በኋላ እነ ተክለ ሃይማኖት ከከዊነ እሳት ሲደረስ የሚመገቡት ነገር ሁሉ እሳት እየነደደ እንደ እሳት እየተቃጠለ መጥፋት ነው ማለት እኮ ነው። ስለዚህ ከአብርሃም ቤት ሥላሴ የበሉት መስሎ መታየት ነው። ከሎጥ ቤት መላእክት እየበሉ መታየታቸው መስሎ መታየት ነው። ሩፋኤል በጦቢት ቤት ገብቶ ሲበላ መታየቱ መስሎ መታየት ነው። ከሦስቱ አካላት አንዱ አካል ግን አማናዊ ነው። ረሃብ አሁን የክርስቶስ ተራበ ተጠማ ስንል በፈቃዱ ነው። እኛ ረሃበ እግዚእነሰ ኢኮነ ከመ ረሃበ ዚአነ፣ የጌታችን መራብ እንደኛ መራባል ለነሳለ በግብር ይመውአነ፣ እኛን በግድ እንድንበላ እንድንጠጣ ያስገድደናል። ባህሪያችን የመራብ የመጠማት ነውና ባህሪ ወሎቱሰ በፈቃዱ
እሱ ግን ለአጽድቆተ ትስብእት በፈቃዱ እንጂ በግድ አይደለም ይላል። ስለዚህ እነሆ በአብርሃም ቤት ዛሬ ሦስቱ ሥላሴ መጥተው እነሆ በፊት ባለሟልነትን አግኝቼ እንደሆነ ባሪያህን አትለፈው ብሎ አንድነቱን አብርሃም ተናገረ። ቀጥሎ ውሃ እናምጣላችሁ ብሎ ሦስትነቱን ተናገረ። ቀጥሎና የመጨረሻው ሚስቱ ሳራ ድንኳን ውስጥ ነበረች ይላል። ምን ነበረች አልኳችሁ? ድንኳን ውስጥ ነበረች። ምን አለ? 3 መስፈሪያ ዱቄት አምጥተሽ አንድ አድርገሽ ለውሽ። ስንት ነው? 3 መስፈሪያ ዱቄት ሊጦ ጉርዶው የወጣውን ስንዴ ዱቄት አምጥተሽ 3 መስፈሪያ አድርገሽ አንድ እንጎቻ አድርገሽ ለውሽው አላት ይላል። 3 ሥላሴ በባህሪ በስልጣን አንድ የሆኑ 3 ሥላሴ ዛሬ ከቤታችን ተገኝተዋል ብሎ ተረጎመ ማለት ነው። ከዚህ በኋላ ሥላሴ ለአብርሃም አመ ከመዮም ገባህ ቤከ ከ2000 ዘመን በኋላ ከዘር ከልጅ ከይስሐቅ ልጅ ትወልዳለህ። መካኖች ነበሩ። ካንተ ዘር እነሆ እኔ ሰው ሆንልሃለሁ። ወይተባረኩ አሕዛብ በይስሐቅ በኩል ከይስሐቅ በሚወለደው በኢየሱስ ክርስቶስ አሕዛብ እንደሚባረኩ እነሆ ቃል ኪዳኑን ሰጥቶ ወደ ሰማይ ዛሬ ሥላሴ አብርሃምን ባርከው ያረጉበት ነው። ይባርካችሁ ይቀድሳችሁ። ሥላሴ ከኛ ጋር ይሁኑ። ጊዜን እንዳልፈጅ የዛሬው አጭር ታሪክ ይህን ይመስላል። ስብሐት ለእግዚአብሔር።